እንደቆምን ካንድ ከእግዚአብሔር ቃል ስፍራ አነብና በዚህ ቃል ላይ እንነጋገራለን። እግዚአብሔር መንፈስ ቅዱስ በቃሉ አልፎ እያንዳንዳችንን ይናገረናል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ያለውን ቃል አውጡና በዚህ ቃል ላይ እንማማራለን። በቀጥታ ቃሉን አነባለሁኝ በጌታ በኢየሱስ ስም። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ደግሞ ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው ይላል። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ባነበብኩላችሁ ክፍል ላይ የምንማማርበት የትምህርታችን ርዕስ ኢየሱስ ማን ነው ይላል። ቃሉን በቀጥታ ከመናገሬ በፊት ማቴዎስ የሚባለውን የእግዚአብሔር ሰው ለጥቂት ጊዜ መናገር እፈልጋለሁኝ። ማቴዎስ ማለት የስሙ ትርጉም የእግዚአብሔር ስጦታ ማለት ነው። ዝም ብሎ እንዲያው የእግዚአብሔር ስጦታ መሆን ይቻላል ወይ? ክብር ለኢየሱስ ይሁን። እኛ ሁላችንም በዚህ ስፍራ የተቀመጥን የእግዚአብሔር ስጦታዎች ነን። ደስ አይልም? ጌታ ይባረክ። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርንበት ጊዜ ክርስቶስን በመቀበል የእግዚአብሔር ልጆች ተደርገናል። ስለዚህ በመመረጥ በእግዚአብሔር ፍቅር ነው የእግዚአብሔር ስጦታዎች ተብለን የተጠራ ነው። ጌታ ይባረክ። ይህንን ሰው ባግራውንዱን ስትመለከቱ መጽሐፍ ቅዱስ እንደሚነግረን ኢየሱስ ክርስቶስን ከመቀበሉ በፊት ቀረጥ ሰብሳቢ እንደነበረ ይታወቃል። የሚገርመው ነገር አንዳንዶቻችንን ቀረጥ ከምንሰበስብበት፣ አንዳንዶቻችን ደግሞ ባልተገባ ስፍራ እግዚአብሔርን ስናዋርድ ከነበርንበት ሌላ አምልኮ፣ ሌላ ጨዋታ ከምንጫወትበት ሰፈር ኢየሱስ ራሱ ሊጠቀምብን ወዶ ያንን የማይረባና የማይጠቅም ነገር አስጥሎ መረጠን። ክብር ለኢየሱስ እና ይህ የእግዚአብሔር ሰው ማቴዎስ የሚባለው ሰው ኢየሱስን ከማግኘቱ በፊት ቀረጥ ይሰበስብ የነበረ ሰው ነው። ነገር ግን ኢየሱስ መጣና ና ተከተለኝ ሲለው ያ ቀረጥ ስብሰባ በፍጹም ሊያጓጓው አልቻለም። የሚገርማችሁ ነገር ቀረጥ መሰብሰቡን ትቶ ቀረጥ ለምን ብሎ ኢየሱስ ክርስቶስን የተከተለ ድንቅ የእግዚአብሔር ሰው ነው። ሃሌሉያ ሃሌሉያ አሜን ሃሌሉያ። ኢየሱስ ጌታ ነው። አሜን። የሚገርማችሁ ነገር አንዳንድ ሰዎች ከተመረጡ በኋላ የድሮው ቀረጥ ስብሰባ ትዝ ይላቸዋል። አንዳንድ ሰዎች ከጨለማ ከወጡ በኋላ የድሮው ነገር ያ ቡሌው ትዝ ይላቸዋል። ይህ የእግዚአብሔር ሰው ማቴዎስ ግን ያ ነገር ትዝ አላለውም። አይገርምም?
ምናልባትም እኮ ይህ ሰው ኢየሱስን ከተቀበለበት ጊዜ ከተከተለበት ጊዜ ጀምሮ ወጀብ አግኝቶት ሊሆን ይችላል። ለምን ካላችሁ እኛ እያንዳንዳችን ኢየሱስ ክርስቶስን የሕይወታችን አዳኝ አድርገን ከተቀበልንባት ቀን ጀምሮ በምን አይነት ወጀብ እያለፍን እንደሆነ ሕያው ምስክሮች ነን። ወገኖቼ ኢየሱስን ስትቀበሉ መስቀሉን ነው የተቀበላችሁት፣ መስቀሉን ነው የተሸከማችሁት። መስቀል ቀላል እንዳይመስላችሁ። መስቀል ዋጋ የሚያስከፍል ጉዳይ ነው። መስቀልን ተቀብሎ ዝም ብሎ ቁጭ ብሎ ተንደላቆ መኖር አይቻልም። መስቀል ዋጋ የተከፈለበት ነው፣ አሁንም ዋጋ የሚከፈልበት ነው። እና ቀረጥ ለምን ብሎ ሁሉንም ትቶ ኢየሱስን ተከተለ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። ነገር ግን ይህ ሐዋርያ ከክርስቶስ እግር ስር ዝቅ ብሎ ተምሮ የኢየሱስ ክርስቶስን ፈለግ በመከተል ወንጌልን በታማኝነት የሰበከ ሐዋርያ ነው። ሃሌሉያ። ስለዚህ ይህንን የማቴዎስን ወንጌል ስትመለከቱ ራሱ ወንጌሉን የጻፈው ማቴዎስ የሚባል ሐዋርያ ነው። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ አሜን አሜን። አንዳንድ ጊዜ ዝም ብሎ በሞቅታ ሰዎቹ ጌታን ተቀብለናል ብለው ጌታ የሌላቸው ሰዎች ገጥመዋቸው አያውቁም። የጌታ ልብ የሌላቸው ሰዎች ገጥመዋቸው አያውቁም። የሚገርም ነው። በስም ክርስቲያን መሆን አይቻልም። በስም አማኝ መሆን አይቻልም ወገኖች። እንደው በጣም የሚገርማችሁ ነገር በዚህ ክፍል ላይ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ገብታችሁ ስትመለከቱ ኢየሱስ ክርስቶስን የተከተሉት ደቀ መዛሙርቶች 12ቱ ደቀ መዛሙርቶች የተፈተኑበት ክፍል ነው። እና ከ12ቱ ደቀ መዛሙርቶች አንዱ ብቻ ነው ፈተናውን ያጠናቀቀው። ነካ አድርገውና ፈተናውን ታጠናቅቃለህ በለው። አይገርምም? ሃሌሉያ አሜን። በሥጋ ሆኖ ፈተናን ማጠናቀቅ አይቻልም ወገኖቼ። ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ በፊልጶስ ቂሳሪያ አገር ሰብስቦ አንድ ጥያቄ ጠየቃቸው። መነ ይብለኒ ሰብእ ለወልደ እጓለ እመሕያው። ሲተረጎም ምንድነው? ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጥያቄ አቀረበላቸው። በፊልጶስ ቂሳሪያ አገር ሰብስቦ ሰዎች የሰውን ልጅ እኔን ማን እንደሆንኩ ነው የሚያስቡት ብሎ ጠየቃቸው። እና የሚገርማችሁ ነገር አንዳንዶቹ መጥምቁ ዮሐንስ ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል፣ አንዳንዶቹ ደግሞ ኤርሚያስ ነው ይሉሃል፣ አንዳንዶቹም ከነቢያት አንዱ ነው ብለው ያወራሉ ብለው መለሱ። ግን የጌታ የኢየሱስ ክርስቶስ ጥያቄ ይሄ አይደለም ነበር ወገኖች። ሰዎች እኔን እንደዚህ ብለው ነው የሚሉኝ። ወደ ሰፈር ስትሄዱ የሆነ ቦታ ስትሄዱ እንደዚህ ብለው ነው የሚያወሩት። አዎ እንደዚህ ብለው ነው የሚያወሩት። ችግር የለውም። ሰዎች እንደዚህ ብለው ያወሩ፣ ምንም ችግር የለውም። አንት ቡኬ መነ ትብሉኒ፣ እናንተስ እኔ ማን እንደሆንኩ ትላላችሁ? ይሄ ከባድ ጥያቄ ነው። ዛሬ ኢየሱስን ተቀብለው የኢየሱስ ተከታዮች ነን ብለው ኢየሱስን ሳያውቁ የሚኖሩ በስም ክርስቲያን ተብለው የተጠሩ በጣም ብዙ በርካታ ሰዎች ያጋጥመውኛል። እናንተስ እኔን ማን እንደሆንኩ ትላላችሁ? ቁጥር 16ን ተመልከቷት ወገኖች። ከደቀ መዛሙርቱ መካከል አንዱ አዕማደ ሐዋርያት የሆነው ቅዱስ ጴጥሮስ ብድግ ብሎ ተነሳና እንደዚህ ብሎ ተናገረ። ስምዖን ጴጥሮስ የእግዚአብሔር ልጅ መሆኑን በዚህ ክፍል ላይ ሲመሰክር ትመለከታላችሁ።
አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ እግዚአብሔር ነህ አለ። ሃሌሉያ። ከመንፈስ ቅዱስ ካልሆነ በቀር ስለ ኢየሱስ ክርስቶስ የሚመሰክር ማን ነው ወገኖች? መንፈስ ቅዱስ ካልረዳው በስተቀር። እና ስምዖን ጴጥሮስ የእግዚአብሔር ልጅ እግዚአብሔር መሆኑን በማወቅ የሕያው እግዚአብሔር ልጅ ነህ በማለቱ ከኢየሱስ ክርስቶስ አንድ የስም ለውጥ ሲደረግለት ትመለከታላችሁ። ዛሬ በዚህ ስፍራ ላይ ተሰብስባችሁ ያላችሁ ሰዎች ስማችሁ ሳይቀር በኢየሱስ ስም ይለወጣል። ለምን ለቀቅ አድርጋችሁ አሜን አትሉ? ስምህን የሚለውጥ ታሪክህን የሚቀይር ጌታ ዛሬ በኢየሱስ ስም ይቀይረዋል፣ ይለውጠዋል። ልክ ይህንን ካለ በኋላ ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። በእውኑ ይህንን ሥጋና ደም አልገለጠልህም አለ። የሰማይ አባቴ ነው እንጂ ሥጋና ደም አልገለጠልህም። ሃሌሉያ። ስለዚህ ስምህን እቀይረዋለሁኝ። አንተ የዮና ልጅ ስምዖን ስምህ ይቀየራል አለው። ስምህ ከዚህ ቀን ጀምሮ ስምዖን አይባልም፣ ስምህ ጴጥሮስ ነው። አንተ ኮኮ ዲበዛቲ ኮኮ አንጻ ለቤተ ክርስቲያኔ፣ አንተ ጴጥሮስ ነህ። በአንተ አለት ላይ ደግሞ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። እጅን ከፍ አድርገለኝ። የገሃነም ደጅን የምታፈራርስበት ዛሬ ኃይለኛ የሆነ የእግዚአብሔር ጸጋ በኢየሱስ ስም ይለቀቃል። አባባባባባባሳ የገሃነም ደጅን የምትገለብጥበት፣ የሟርተኛውን በር የምትዘጋበት፣ የአስማተኞችን ሥራ የምታፈርስበት የእግዚአብሔር ጸጋ በኃይል ያገኛል። ሻካዲና ታውቃላችሁ፣ ስምዖን ማለት ትርጉሙ ሸምበቆ ማለት ነው። ሸምበቆ ምርኳዝ ይሆናል ጎበዝ። ሸምበቆ ምርኳዝ ይሆናል ወይ? ድጋፍ ይሆናል ወይ? ስለዚህ ስምዖን የሚለው ስም አንተን አይመጥንህም። ለምን? ድጋፍ የማይሆን ስም ነው። ነፃ የማያወጣ ነው። እባብ እንኳን ሊገድል አይችልም፣ ይሰበራል። ስለዚህ አንተ ጴጥሮስ ነህ አለው። ጴጥሮስ ማለት አለት ማለት ነው። አለቱ ደግሞ ክርስቶስ ኢየሱስ ነበረ። ኧረ ሃሌሉያ! ዛሬ ይኸውላችሁ አለቱ ላይ ቆማችሁ አለት ሆናችሁ ኃይለኛውን የምትመቱበት የበቀል ኃይል፣ የበቀል ጸጋ፣ የበቀል መንፈስ በኃይል በኢየሱስም በእያንዳንዳችሁ ላይ ይገባል። ለቀቅ በልና አሜን በልና አንተ ሸምበቆ ሆነ አትቀጥልም። ሃሌሉያ! መንፈስ ሲመጣ ይኸውልህ ስምህን ሳይቀር ይቀይረዋል። መንፈስ ሲመጣ ይኸውልህ ታሪክን ሳይቀር ይቀይረዋል። ዛሬ የሚመጣው መንፈስ የገሃነምን ደጅን የሚገለብጥ ነው። ዛሬ በአንተ ላይ የሚለቀቀው ጸጋ የሟርተኛውን አፍ የሚዘጋ ነው። የደጋሚውን ሥራ የሚያፈርስ ነው። ለቀቅ አድርግና አሜን ብለው ውሰድ። ሻታታታታ ወይኔ ኢየሱስ ጌታ ነው። ወንድሜ ኢየሱስን ተቀብለህማ ዝም ብለህ ተራ ሰው ሆነ አትኖርም። ኢየሱስ ኢየሱስ እያልክማ ዝም ብለህ በተራ ሰፈር አትመላለስም። እግዚአብሔር ይኸውልህ ከፍታ ላይ የሚበረውን በከፍታ ላይ የሚሄደውን አንተ በከፍታ ሆነ በጌታ በኢየሱስም ትገለብጠዋለህ። ሻሉዳ ጀለደጋሳ ፓሳካቶቶቶስ በጌታ በኢየሱስ የበቀል ኃይል ይገባባቸው። አዶኖሶ ዋና ቅጸ ሲኦልን ይሄይልዋ የገሃነም ደጆች አይችሏትም። የምትሰራዋን ቤተ ክርስቲያን፣ የምትተከለዋን ቤተ ክርስቲያን አንተ የተተከልከው በክርስቶስ ላይ ነው ወይ ወንድሜ? አንቺ በማን ላይ ነው የተተከልሽው?
አንቺ ማን ላይ ነው የቆምሽው? አንተ ማን ላይ ነው የቆምከው? በጌታ በኢየሱስም የሲኦልን በር የምትዘጋበት ጸጋ፣ የሲኦልን በር የምትገለብጥበት ጸጋ ዛሬ በኃይል በቃሉ ጉልበት ያገኛል። አታና ማሳባ ቁጥር 18 ላይ እንደዚህ አለው፣ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም፣ የመንግሥተ ሰማያት መክፈቻዎችንም ደግሞ እሰጥሃለሁ። መክፈቻ እኮ አይደለም፣ መክፈቻዎች። አንተ ብዙ ናቸው፣ ብዙ ቁልፎች ናቸው። እጅን ከፍ አድርግልማ። መንፈሳዊም ስጋዊም የሆነ ከእግዚአብሔር የምትቀበለው አንድ ቁልፍ አይደለም፣ ቁልፎችን ዛሬ በኢየሱስም ትቀበላለህ። ለቀቅ አድርግና አሜን። መክፈቻዎች፣ እስኪ መክፈቻዎች ይበለኛል። እቀበላለሁ ይበለኝ። ያድናል የናዝሬቱ ኢየሱስ። ሃሌሉያ ሃሌሉያ። ኧረ ኢየሱስ ክርስቶስ ጌታ ነው። ብዙ ሰዎች ሲያታልሉን የሲኦልም የገነትም መክፈቻዎች የያዘ አንድ ተክለ ሃይማኖት የሚባል ሰው አለ ይላሉ። የገነትም አጋፋሪ የሲኦልም አጋፋሪ። ኧረ ተው እባክህ። ሃሌሉያ። እኔ እውነቴን ነው። እና ከሲኦል ና ውጣ እና ወደ ገነት ግባ ብሎ በራሱ ስልጣን የሚያስገባ የሚያስወጣ ማንም የለም። ሲቀደም አንድ ሰው ከተፈረደበት በኋላ ሊወጣበት የሚችል ምንም አይነት መንገድ የለም የለም። እኔና እናንተ የመንግስተ ሰማያት መክፈቻዎችን ነው የተቀበልነው፣ ቁልፎችን ነው የተቀበልነው እንጂ ከሲኦል እንትና ያጎቴ ልጅ ያክስቴ ልጅ ነይ ውጪ፣ ያጎቴ ልጅ ና ውጣ ብለን የምናወጣበት አንዳችም ስልጣን አልተሰጠንም። ስልጣናችን የገሃነም ደጅ መዝጋት ነው። ስልጣናችን የሲኦልን በር መዝጋት ነው። ስልጣናችን ብዙዎችን ከጨለማ ወደሚደነቅ ብርሃን ማስገባት ነው። ለቀቅ በልና አሜን በለኛተ ያድናል የናዝሬቱ ኢየሱስ። አሜን አሜን። ኢየሱስ ናዝሬቱ ኢየሱስ። በሀገራችን ኢትዮጵያ ዘመን ያስቆጠረ የጣዖት አምልኮ፣ ዘመን ያስቆጠረ ጥንቆላ፣ ዘመን ያስቆጠረ የፍጡራን አምልኮ ከዚህ በኋላ አይቀጥልም። ምን አንተ ያለህ አይቀጥልም እኮ ነው። አንቺ ያለሽ አይቀጥልም ነው ብለሽ ዛሬ በመጣው ቃል ስልጣን አንተ ባለስልጣን ሆነ፣ አንቺ ባለስልጣን ሆነሽ በጌታ በኢየሱስም የአስማተኛውንና የሟርተኛውን መንግስት ትገለብጠዋለህ። እኔ ነኝ የሚል ሰው ለቀቅ አድርጎ አሜን ይበል። እና ኢየሱስ ክርስቶስ እናንተ እኔን ማን ትሉኛላችሁ ሲላቸው የሚገርማችሁ ነገር ብዙዎች እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አላወቁትም ነበር። አንተ ዝም ብለው የሚከተሉት አሉ። ኢየሱስን ሳታውቀው ዝም ብለህ አትከተለው። ነካ አድርገውና ኢየሱስን ታውቀዋለህ ወይ? ካላወቅከው በለው እርሱ የእግዚአብሔር ልጅ በመጀመሪያ የነበረ ኋላም ከድንግሊቱ ከቅድስት ማርያም የተወለደ ስለ አንተ ኃጢአት በቀራንዮ መስቀል የተሰቀለ ስጋውን የቆረሰ ደሙን ያፈሰሰ ብቸኛ አዳኝ ኢየሱስ ይባላል በለው። ለዚህ ክብር አምጣ። ግድ የለም ምን ይቀልዳል? አውቀው ተከተለው ኢየሱስን። ኢየሱስን አውቀው ስትከተለው ተደላድሎ ተመችቶልህ የምትኖር እንዳይመስልህ። ከዛ በኋላ በደንብ እንዲያውቁኝ ይፈልጋለሁ አለና ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 9 ቁጥር 2 ላይ ወደ አንድ ቦታ ይዟቸው ሄደ። በጣም አስገራሚ የሆነ ቦታ ኑ እንሻገር አላቸው።
እስቲ ይሻገራለሁ በል። አንድ ሰው ጀግና የሆነ ፈጣን የሆነ ጴንጤ ይሄንን ቃል ያውጣልኝ። ማርቆስ ወንጌል ምዕራፍ 9 ቁጥር 2 ላይ ምን ይላል? እስኪ እንየው። ከስድስት ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸው ተለወጠ፣ ልብሱም አንጸባረቀ። አጣቢም በምድር ላይ እንደዚያ ሊያመጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶችን እንስራ አለው። እጅግ ስለፈሩ የሚለውን አያውቅም ነበር። ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ለቀቅ አድርግና እርሱን ብቻ እሰማለሁ በላተ። ሃሌሉያ! እነዚህ 3 ደቀ መዛሙርቶችን በዚህ ክፍል ላይ ትመለከታላችሁ። ጴጥሮስ፣ ያዕቆብ፣ ዮሐንስ ይባላሉ። የልብ ደቀ መዛሙርቶች ናቸው እና ሊያስተምራቸው ፈለገና ወደ መገለጥ ተራራ ወሰዳቸው እና በዛ በመገለጥ ተራራ ላይ የኛ ቤተ ክርስቲያን የምትለው ደብረ ታቦር ነው የምትለው። ችግር የለብንም ደብረ ታቦርም ይባል። በስነ መለኮት ሊቃውንቶች ይህ ተራራ የመገለጥ ተራራ ተብሎ ይታወቃል እና በዚህ ተራራ ላይ ወሰዳቸውና ኢየሱስ ክርስቶስ ተንበርክኮ እየጸለየ ባለበት ሰዓት ሰማይ ተከፈተ። እነሱ ግን እያንቀላፉ ነው። አንተ ዋናውን ኢየሱስን ይዘህ ለምን ታንቀላፋለህ? ነካ አድርገውና ኢየሱስን ይዘህ አታንቀላፋ በለው ማለት። እነሱ እያንቀላፉ እያለ ኢየሱስ ክርስቶስ ሲጸልይ ሰማይ ተከፈተና ልብሱ ሳይቀር እንደ በረዶ ነጭ ሆነ ይላል። ሃሌሉያ! ክብር ሲመጣ ይኸውልህ የትኛው ማንነት ሁሉ ይቀየራል። ልብሱ እንደ በረዶ ነጭ ሆነ ይላል። የግዕዙ ቃል እንደዚህ ነው የሚለው ወአልባሲሁ ጸዓዳ ከመ በረድ ይለዋል። ልብሱ እንደ በረዶ ነጭ ሆነ ማለት ነው። ከዛ በኋላ ጴጥሮስ፣ ያዕቆብ፣ ዮሐንስ ከእንቅልፋቸው ነቅተው አይናቸውን እንዲያሻሹ ሲመለከቱ የኢየሱስ ልብሱ ሳይቀር እንደ በረዶ ነጭ ሆኖ አዩ፣ ተመለከቱ። ይገርምካል። ከዛ ጴጥሮስ መቼም ቸኳይ ነውና እየቸኮለ እየፈጠነ ሄደና መምህር ሆይ በዚህ መሆን ለኛ መልካም ነው አለ እና በዚህ 3 ዳሶችን መስራት ይጠበቅብናል ይገባናል አለ። 3 ዳሶች 3ቱ ዳሶች ለ3 ሰዎች ሊገነቡ የእግዚአብሔር አብ ፈቃድ በምድር ላይ ግንባታ እየተገነባ ሰዎች ተተክለው እንዲኖሩ አይደለም እና ልክ በዚህ 3 ዳሶችን 3 ቤቶችን እንስራ ሲል ከገናናው ክብር አንድ ድምፅ መጣ። ሃሌሉያ ሃሌሉያ! ኖ የሚል እስኪ ኖ በልባክህ። ከገናናው ክብር የመጣው ድምፅ እንደዚህ ይላል፣ ዝንቱ ውእቱ ወልድየ ዘአፈቅር ዘኪያሁ ሰመርኮ ሎቱ ስምዖ። የምወደው ልጄ እርሱ ነው፣ እርሱን ብቻ ስሙት። አተ ሲለቀቅ አድርግና እርሱን ብቻ ሰማለሁ በለኝ። ይገርም እኮ ነው። አለማወቅ ከባድ ነው። አለመረዳት ከባድ ነው። በመንፈስ አለመሆን ከባድ ነው ወገኖቼ። ዛሬ የመጣው ቃል በጌታ በኢየሱስ ጉድለታችሁን የሚሞላ የሕያው የአባቴ መንፈስ በጌታ በኢየሱስም በእያንዳንዳችሁ ላይ ይለቀቅ። አዎ በመንፈስ ሆነ የምትረዳበት፣ በመንፈስ ሆነ የምትኖርበት፣ በመንፈስ ሆነ የምትሰብክበት ጸጋ በኢየሱስም ዛሬ ያገኛል።
እሱን ስሙት። በዚህ ስፍራም አላወቁትም ነበረ፣ አልተረዱትም። እሱ እያስረዳቸው ነው። አንዴ ወደ ተራራ እየወሰደ ሌላን ጊዜ ደግሞ ወደ ታመሙ ሰዎች እየወሰደ እነዚህ ሶስቱን ደቀ መዛሙርቶች ያስተምራቸዋል ኢየሱስ። በባህር በአውሎ ነፋስ እየወሰደ ያስተምራቸዋል። በመከራ መጽናት ስላለባቸው መስቀሉን ተሸክመው ወደ ፊት ለፊት መሄድ እንዳለባቸው በደንብ እያደረገ ያስተምራቸዋል። ሃሌሉያ! ኢየሱስን አውቆ መኖር እንዲችሉ እሱን ወክለው የእሱ አምባሳደሮች፣ የእሱ ወኪሎች፣ የእሱ እንደራሴዎች ሆነው ወንጌልን እንዲሰብኩ እያስተማራቸው ነበረ። ክብር ለታረደው በግ ይሁን። አሜን። እና እሱን ስሙት። ቤት መስራት አይደለም። አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ ንግበር ማኅደረ፣ አንዱን ለሙሴ አንዱን ለኤልያስ አንዱን ደግሞ ለአንተ፣ በዚህ 3 ዳሶችን እንስራ። እሱ ግን የሕያው እግዚአብሔር ልጅ መሆኑን ምን እያላቸው ነው? እያስተማራቸው ነው። የሞተውን ሙሴን እኮ ከሺህ ዘመን በላይ ያስቆጠረውን የሞተውን ሙሴን እኮ ከመቃብር አውጥቶ አቁሞ አሳያቸው። አንተ ብዙ ዘመን ያስቆጠረውን የተነጠቀውን ያንን ኤልያስ የእግዚአብሔርን ሰው ከብሔረ ሕያዋን አምጥቶ አሳያቸው። የሕያው እግዚአብሔር ልጅ መሆኑን አስተማራቸው። ያለና የሚኖር መሆኑን ነገራቸው። ዛሬ ቤተ ክርስቲያን ያለና የሚኖር ዘላለማዊ መሆኑን አውቃ ተረድታ ጸንታ ለዚህ እውነት መኖር ያስፈልጋታል። ሕያው ቃሉ ይሄን ነው እያስተማረን ያለ። ልባርካችሁ በጌታ በኢየሱስ ክርስቶስ ስም። ኢየሱስን አውቃችሁ ኢየሱስን ተረድታችሁ ስለ ኢየሱስ በብዙ መከራ በብዙ ፈተና ጸንታችሁ የምትኖሩበትን ሕያው መንፈስ እግዚአብሔር አባቴ በእያንዳንዳችሁ ላይ ይሙላ። በእያንዳንዳችሁ ላይ ይሙላባችሁ። በጌታ በኢየሱስ ስም መንፈሱን ይሙላባችሁ። እስከ ሞት ድረስ ጸንተህ የምትኖርበትን አቅም እህቴ፣ እስከ ሞት ድረስ ጸንተሽ የምትኖሪበትን አቅም እግዚአብሔር ዛሬ በቃሉ ጉልበት በኢየሱስ ስም ይሰጥሻል። ዋው! ዋው! ኧረ ኢየሱስ ክርስቶስ ጌታ ነው። ኧረ ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ነገር በሌላ ክፍል እስኪ ሉቃስ ወንጌል ምዕራፍ 8 ቁጥር 22 አውጣው እስቲ ወንድሜ፣ ምንድን ነው የሚለው? ምን ይላል? ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገርም አላቸው። እስኪ እጅህን ከፍ አድርግና እሻገራለሁ በለኝ። ኢየሱስን ይዤ መሻገሬ አይቀርም በል። እሺ ምን ይላል ቀጥሎ? ተነሱ ሲሄዱ አንቀላፋ አውሎ ነፋስም በባህር ላይ ወረደ። ውሃውም ታንኳይቷን ይሞላ ነበርና ይጨነቁ ነበር። ቀርበው አቤቱ ጠፋን እያሉ አስነሱት። ነካ አድርገውና ካጠገብ ያለውን ሰው እንዲህ በለው፣ ያስተኛኸውን ኢየሱስ በለው። በጸሎት ቀስቅሰው በለው። በእምነት ቀስቅሰው። ቤተ ክርስቲያን ኢየሱስን እንዲያንቀላፋ ያደረገችው እሷው ነች። እነዚህ ደቀ መዛሙርቶች ቢያስተውሉ ኖሮ እስራኤልን የሚጠብቅ
ተጽፎላቸው ነበረ። ኢየሱስን ቢያውቁት ኖሮ እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን ኃይለ ቃል ማስታወስ ነበረባቸው። ኢየሱስ ወደ ማዶ እንሻገር ካላቸው በኋላ ወደ ታንኳ ገብተው እየተጓዙ እያለ ኢየሱስ አንቀላፋ ይላል። ነገር ግን ኢየሱስ አንቀላፍቶ እያለ የእነሱን እምነት ቴስት እያደረገው ነበር፣ እያስተማራቸው ነበረ። ኧረ ክብር ለታረደው በግ! ኧረ ለናዝሬቱ ለኢየሱስ ይሆን። እስኪ እማራለሁ በል እባክህ። አይገርምም? ከዛ ውሃው ታንኳይትን ይሞላ ስለነበረ ተጨነቁ ይላል፣ ፈሩ ይላል፣ ተናወጡ ይላል። ከዛ በኋላ ምንም አማራጭ የላቸውም። ምናልባትም ከነሱ የሚሻለውን ትናንትና ብዙ ድንቅና ታምራት ያደረገውን ብዙ ሰዎችን የፈወሰውን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠውን ኢየሱስን መቀስቀስ ነበረባቸው። ከሰማይ እንደወረደ ምንም እንኳን ዕውቀቱ ባይኖራቸውም ከነሱ የተሻለ እንደሆነ በማሰብ በማወቅ ኢየሱስን ቀሰቀሱት። ከዛ ኢየሱስ ክርስቶስ ተነሳ ይላል፣ ከእንቅልፍ ተነሳ ይላል። እና የሚገርማችሁ ነገር ኢየሱስ ክርስቶስ ሲነቃ ከእንቅልፉ ሲነሳ አንድ ነገር ነው የተናገራቸው። እናንተ እምነታችሁ የታለ አላቸው። እምነታችሁ የታለ? ስለምን ፈራችሁ አለና እሱ ግን የማዕበሉ ጌታ ስለነበረ የነፋሳቱ ጌታ ስለነበረ ማዕበሉንና ነፋሱን ማዘዝ የሚችል እሱ የፈጠረም ስለነበረ እጁን አነሳና የውሃውን ማዕበል ገሰጸው ይላል። አንድ ነገር ልናገር ነው። በየትኛውም ወጀብ በየትኛውም ችግር እያለፋችሁ ያላችሁ ሰዎች ዛሬ ይህንን ወጀብ ይህንን ማዕበል ጸጥ የሚያደርግ ጌታ መጥቷል። ማዕበሉን ጸጥ በል ብሎ የሚያዝዝ ጌታ መጥቷል። በጌታ በኢየሱስም ማዕበሉ ጸጥ ይላል። የትኛውም ነፋስ ጸጥ ይላል። በአንተ ላይ በአንቺ ላይ የታወጀ የትኛውም የጠላት አዋጅ በኢየሱስ ስም ይገለበጣል። ፓታካ የውሃውን ማዕበል ምን አለው ነው የሚለው ወገኖች? ገሰጸው። ገሰጸ ባሕረ ወነፋሳተ ወኩሉ ፍጥረት ያከብርዎ ለኢየሱስ ክርስቶስ ይላል የግዕዙ ቃል። አንዳንድ ሰነፍ ሰዎች ይህንን ለተክለ ሃይማኖት ሰጠውታል። በማስረጃ ነው የምናወራው። ገጽ 24 ቁጥር 57 መጽሐፈ ዚቅ ወመዝሙር የሚባል በዜማ የምንጮኸው ቤተ ክርስቲያኒቱ የተቀበለችው የአምልኮ ስርዓት የምትፈጽምበት ዜማ እንደዚህ ይላል። ገሰጸ ባሕረ ወነፋሳተ ወኩሉ ፍጥረት ያከብርዎ ለተክለ ሃይማኖት በኃይለ መስቀሉ አጋንንተ አውጣ ለለምጽ አንጻ ገብረ ተአምረ ፈወሰ ዱያነ ወከሰተ አዕይንተ ዕውራን ኩሎ ፈጺሞ አዕረፈ ተክለ ሃይማኖት ይላል። ይህንን ልተርጉምላችሁ። ገሰጸ ባሕረ ወነፋሳተ ወኩሉ ፍጥረት ያከብርዎ ለተክለ ሃይማኖት እንተርጉማት። በሚዲያ ስለሚተላለፍ ነው። የውሃውን ኃይልና የነፋሱን ንውጽውጽታ ጸጥ በል ብሎ ያዘዘ ተክለ ሃይማኖት ነው ይላል። ወኩሉ ፍጥረት ያከብርዎ ለተክለ ሃይማኖት። ስለዚህ የውሃውን ማዕበሉን ነፋሱን ጸጥ ብሎ ካዘዘ ይልና ፍጥረት ሁሉ ተክለ ሃይማኖትን ሊያከብሩት ይገባቸዋል ይላል። በኃይለ መስቀሉ አጋንንት አውጣ፣ በእንጨቱ መስቀል አጋንንትንም አውጥቷል። ለለምጽ አንጻ፣ ለምጻሞችንም ደግሞ አንጽቷቸዋል። ገብረ ተአምረ፣ ተአምራቶችንም አድርጓል። ፈወሰ ዱያነ፣ በሽተኞችንም ፈውሷል። ወከሰተ አዕይንተ ዕውራን፣ የዕውራኖችንም ዓይን አብርቷል። ማን? ተክለ ሃይማኖት።
ኩሎ ፈጽሞ አይረፈ ተክለ ሃይማኖት። ይሁና የተሰረቀ ነው ይሄ። በነገራችን ላይ ኩሎ ፈጽሞ አይረፈ እግዚእነ ኢየሱስ ክርስቶስ ነበር የሚለው። ይሄንን ሰርቀው ምን አደረጉት እነሱ? ተክለ ሃይማኖት ብለው ቀየሩት። እጄን ከፍ አድርገልኝ። የአባቴን ንብረት የወሰደ የአባቴን ክብር የወሰደ ዛሬ በትንሣኤው ጉልበት በኢየሱስም ይገለበጣል። በኢየሱስም ይገለበጣል። አንተ እንደኔ የተቆጣ ጀግና አማኝ ካለ ለቀቅበልና ተገለበጠ ይበለኝ። አንተ ባለህበት አንቺ ባለሽበት ምድር ፍጡር አይነግስም፣ ፍጡር አይከበርም፣ ፍጡራን አይመለኩም። እኔ ነኝ የሚል ጀግና አማኝ ካለ ለቀቅበልና ለቀቅበልና ኢየሱስ በለኝ። ብቻውን ፈዋሽ ነው። ኢየሱስ በለኝ። ብቻውን ታምራትን ያደርጋል። ኢየሱስ በለኝ። ብቻውን የዕውራንን ዓይን ያበራል። ኢየሱስ በለኝ። ብቻውን የውሃውን ማዕበል ጸጥ ያደርጋል በለኝ። ለቀቅበልና አሜን። ለጌታ ክብር ስጡና ቁጭ በሉ። ሃሌሉያ። እኛ ዝም ብለን አይደለም። ስሙኝ ጴንጤዎች፣ ስሙኝ የጌታ ቤተሰቦች፣ ዝም ብለን አይደለም ከዛ ቤት የወጣ ነው። ይሄንን ካባ ለብሰን አባባ እየተባልን እየባረክን መስቀላችንን ይዘን የፈለግነውን እየበላን እየጠጣን መኖር አቅቶን አይደለም። የእውነት ጉዳይ ነው ያመጣ። ስለዚህ አሁን በክርስቶስ ቤተክርስቲያን እኛ አንነግድም፣ ክርስቶስን አንሸጠውም። ነካ አድርገውና ክርስቶስ እኮ አይሸጥም በለው። በክርስቶስ ስም እኮ አይነገድም በለው። በክርስቶስ ስም እኮ አይዋሽም በለው። ለምን እዛ ውሸት አለ ብዬ እዛ ችግር አለ ብዬ መጥቼ እዚህ ችግር የምፈጥር እኔ ማን ነኝ? አንተ የተወጋ ይሁን። የሚገርምህ ነገር የተክለ ሃይማኖት ጉዳይ በዚህ አያበቃም። ተክለ ሃይማኖት አምጡልኝ ወደዚህ ወደ ሰሜን ሸዋ ደብረ ሊባኖስ እዛ ሄዶ የተቀበረ ያለ መከልከል ገነት መንግስተ ሰማያትን ይወርሳል ይላል። እዛ ሄዶ የመቃብሩን አፈር የጠጣ ኃጢአቱ ይሰረይለታል ይላል። የመቃብሩ አፈር ራሱ ቤዛ ነው ተብሏል። ይሄ ብቻ አይደለም። የተክለ ሃይማኖት ተቅማጣ መንፈስ ዛሬ እንበቀለዋለን። ስለዚህ አበሻ እዚህ ስትሰርቅ፣ እዚህ ስትወሰልት፣ እዚህ ስትዘሙት ትኖርና በቃ አሁን መሞቼ ሰዓት ደርሷል፣ ወስዳችሁ ተክለ ሃይማኖት ገዳም ቅበሩኝ። ኧረ ተው እባክህ፣ እግዚአብሔርን ልትሸውደው ነካ አድርገውና እግዚአብሔር እኮ አይሸወድም በለው። በአቋራጭ መንግስተ ሰማያት ልትገባ ነካ አድርገውና በአቋራጭ እኮ መንግስተ ሰማያት አይገባም በለው። ለምን አይሆንማ? አይሆንም እንዴ! የመንግስተ ሰማያት በሩ አንድ ነው፣ እሱም ኢየሱስ ነው። ለዚህ ነው በመዋዕለ ሥጋዌው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሲናገር አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንተ ኀቤ። እኔ አለ ራሱን እኔ አለ እውነትና ሕይወት መንገድም ነኝ፣ በእኔም በቀር ወደ አብ የሚገባ በእኔም በቀር ወደ መንግስተ ሰማያት የሚገባ አትልፋ አትድከም ወንድሜ፣ አይገባም። በሩ ዝግ ነው። በተክለ ሃይማኖትም በአቡዬም በተክልዬም በአርሴማም ወዘተርፈ ከ1 እስከ 30 አይገባም። አይሆንም። የሚሆን ነገር አይደለም። እና እኔ በጣም የሚቆጨኝ ምን እንደሆነ ታውቃላችሁ? እዛ ቤት ይደረግ የነበረው ነውር፣ ይሄ የመቃብር አፈር፣ የሐራ ሰማይ አፈር፣ የእንትን የጎጃም የጎንደርና አፈር ቆንጠር አድርጎ ዘገን አድርጎ የበላ 88,000 ትውልድ ይማርለታል። እጅን ከፍ አድርግልኝ። እኔ ባለውበት ምድር በል ይሄ አይሆንም በል ይሄ አይሆንም በል ነውር ነው በል በጌታ በኢየሱስ ስም እበቀለዋለሁ በላቸው። እና ያ ነውር ነው ብለን መጠን እዚህ ኮፒ ፔስት ሆኖ አገኘ ነው። አንተ አያናድድም? ኮፒ ፔስት ሆኖ እዚህ እንዲያው ጠበሊቱን የቀመሰ የሚባለው እዛ አሁን ደግሞ በውሃ ላይ ጸልየናል።
እዛ ቅባ ቅዱስ ይባላል። እዚህ የተጸለየበት ዘይት ተው እንጂ 5,000 ብር። ከዛ ልክ የሚገዛ ሲጠፋ 1,000 ብር። አረ እንዲያውም ሰምቻለሁ አንዳንድ ሰዎች አፈርም ይዘው ቸርች ላይ ሲሸጡ፣ ሶፍትም ሲሸጡ አይተናል። ብርቱካንም ሲሸጥ አይተናል። አፕልም ሲሸጥ አይተናል። ስለዚህ ኮፒ ፔስት ሆኖ በክርስቶስ ቤተክርስቲያን ሰይጣን ገብቷል ማለት ነው። እጅን ከፍ አድርግልኝ። እኔ በለኝ እንደመጣው ቃል የገሃነም ደጅ አይችለኝም፣ እበቀለዋለሁ። በእኔ ዘመን ኢየሱስ ብቻውን ይከበራል በለኝ። ታስታውሳላችሁ የሐዋርያት ሥራ መጽሐፍ ምዕራፍ 18-19 ቁጥር 28 አካባቢ ላይ ጳውሎስ የሚገርማችሁ ነገር ስለ ኢየሱስ ክርስቶስ አዳኝነት እየሰበከ ስለ ኢየሱስ ክርስቶስ አዳኝነት እየተናገረ በሽተኞች ይፈወሱ ነበረ። ድንቅና ተአምራት ይሆን ነበረ። የብዙ መተተኞችና አስማተኞች መጽሐፍ ደግሞ በአደባባይ ላይ ይቃጠል ነበር ይላል። ከዛ የሚገርማችሁ ነገር በጳውሎስም ስብከት የኢየሱስ ክርስቶስ ስም ምን አለ ይላል? ተከበረ። እኔና አንተ ባለንበት እኔና አንቺ ባለንበት ዘመን እኮ ኢየሱስ እኮ እየተከበረ ይመስላል። ኢየሱስ እኮ እየተዋረደ እኮ ነው። ኢየሱስ እኮ እየተሰደበ ነው። በእናንተ ምክንያት የክርስቶስ ኢየሱስ ስም ይሰደባል። እንዴት ጎበዝ! እንዴት! ኢየሱስ ማለት እኮ አዳኝ ማለት ነው። እውነት ማለት ነው። ፈዋሽ መድኃኒት ማለት ነው። ስለዚህ እውነትን ሰዎች ተቀብለው እንዴት ለእውነት መኖር አቃታቸው? እጆቻችሁን ከፍ አድርጉልኝ። ለእውነት የምትኖሩበት፣ ለእውነት ኖራችሁ የምትጀግኑበት፣ ስለ እውነት እስከ ሞት ድረስ መስዋዕት ለመሆን የምትጸኑበት የእግዚአብሔር ጸጋ ዛሬ በኢየሱስ ስም ያገኛቸዋል። የእግዚአብሔር ጸጋ በኢየሱስ ስም ያገኛቸዋል። ለቀቅ በልና ምን በለኛተ ለጌታ ክብር ስጥ። ሌላ ጌታ ይባረክ። ወደ ቃሉ እንመለስ። ኢየሱስን አውቀነው እንኖር፣ ለእውነት እንኖር። ከባድ ጊዜ ላይ ነው ያለን ወገኖች። የኢየሱስ ስም አላድን ብሎ ነው ቁስ የምንሸጠው። ከቁስ ወደ ኢየሱስ እንመለስ። አሁን በአዲስ ኪዳን በቁስ የሚሰራ ምንም አይነት ነገር የለም ወገኖች። በዘይት መጸለይን ያምናሉ። ማንም የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራና እነርሱም ዘይት ቀብተው ይጸልዩለት። ታሞ ከሆነም ደግሞ ይፈወሳል። የጻድቅ ሰው ጸሎት እጅግ በስሯ ኃይልን ታደርጋለች። በዚህ አምናለሁ። በዘይት መጸለይ የታመመ ሰው ቢኖር። ከዚህ ውጭ ግን ዘይት መሸጥ መጽሐፍ ቅዱሳዊ ሊሆን አይችልም። ሶፍት መሸጥ፣ ብርቱካን መሸጥ መጽሐፍ ቅዱሳዊ ሊሆን አይችልም። የእግዚአብሔርን ቤት ለመስራት እናንተ ራሳችሁ ከልባችሁ አስባችሁ መስጠት ነው እንጂ እየተባበላችሁ መስጠት የለባችሁ። የአባቴ ቤት ነው ብለህ አስበህ ለቤተ ክርስቲያን የሚገባውን ስጥ። ቤተ ክርስቲያን የምትቀጥለው በአንተ ስለሆነ አንተ ለራስህ አይደለም። በውድ ዋጋ ተገዝተሃል፣ በደሙ። ለራሳችሁ አይደላችሁም። ጌታ ይባረክ። ደስተኞች ናችሁ? ግን ደስ ያለው ሰው ካለ ዝም ብሎ ለጌታ ክብር ይስጥ። ሃሌሉያ! በእውነት አሁን እግዚአብሔር የተነሳበት ዘመን ነው። እግዚአብሔር ቤተ ክርስቲያንን የሚያጠራበት ዘመን ነው። የተሰወሩት የሚገለጡበት ዘመን ነው። አረ ሃሌሉያ! ዛሬ ከመጣው ቃል የተነሳ የትኛውም የተሰወረ ነገር በኢየሱስ ስም ይገለጥልሃል። ዋው! ቴንክ ዩ ሎርድ። አመሰግንሃለሁ። ጌታ ይባረክ። የሚገርማችሁ ነገር እነዚህ ደቀ መዛሙርቶች ከኢየሱስ ክርስቶስ ጋር
ተነስተው ወደ ማዶ ለመሻገር ሲሄዱ በታንኳ ነው የሄዱት። ታንኳይቱ ውስጥ የገባው ውሃ ግን መርከቢቱን አስጨንቋታል፣ ታንኳይቱን አስጨንቋታል። ከባድ የሆነ ነፋስ ተነስቷል። ከባድ የሆነ ነፋስ፣ ከባድ የሆነ ጭንቅና ፍርሃት ወድቆባቸዋል። ነገር ግን ከዛ ጭንቅ፣ ከዛ መከራ፣ ከዛ ፍርሃት የሚያወጣቸው አንድ ኃይል አለ። አንድ ኃይል እና ይሄንን ኃይል ደግሞ እንዲያውቁ የግዴተኛውን መቀስቀስ ነበረባቸው። አንዳንድ ጊዜ ጸልየን ጸሎታችን አልሰማ ካለ እኛ ራሳችን ምኑ ላይ ነው የቆምነው? አለቱ ላይ ነን ብለን ራሳችንን መመርመር፣ በትክክል ደግሞ በጽድቅ በቅድስና እግዚአብሔርን በመፍራት እግዚአብሔርን በማክበር እየተመላለስን ጸሎታችን የሚዘገይ ከሆነ ደግሞ ተስፋ አለመቁረጥ። ወገኖች ተስፋ አለመቁረጥ። ለምንድን ነው የዘገየው? ታስታውሳላችሁ ሉቃስ ወንጌል ምዕራፍ 1 ቁጥር 12-13 አካባቢ ላይ ኤልሳቤጥና ዘካርያስ የሚባሉ ደጋግ ይላቸዋል መጽሐፉ። እግዚአብሔርን በመፍራት በቅድስና የሚኖሩ የሚገርም እኮ ነው። እንዲያውም በቤተ መቅደሱ ዕጣ ፈንታ ወድቆበት ዕጣንን የሚያጥን እግዚአብሔርን የሚያገለግል ካህን፣ ነገር ግን ጸሎቱ አልሰማ ብሎ የጸሎቱ ርዕስ ተደምድሞ መጨረሻ ተስፋ ቆርጦ በቃኝ ብሎ ዝም ባለበት፣ ተስፋ በቆረጠበት በተረሳ ጊዜ በመጨረሻው ታይም መልአኩ መጣ። ዕጣኑን በመሰዊያው ፊት እያጠነ ባለበት ስፍራ ላይ መልአኩ ገብርኤል መጣ እና ጸሎትህ ተሰምቷል። ሃሌሉያ! ጸሎትህ ተሰምቷል። ወንድሞቼ እህቶቼ ልንገራችሁ፣ እናንተ እውነት እግዚአብሔርን እያገለገላችሁ በጽድቅ በቅድስና በእውነት እየተመላለሳችሁ የተስፋ ቃል የዘገየባችሁ ሰዎች ይሄ ቀን የእናንተ ቀን ነው። እመኑኝ፣ ይሄ ቀን የእናንተ ቀን ነው። እግዚአብሔር ተረሳ ባላችሁት ጉዳይ፣ ዘገየ ባላችሁት ጉዳይ ዛሬ በዚህ ቃል አልፎ የእናንተን ነገር ጸሎታችሁ ተሰምቷል የሚል የእናንተ ነገር ተፈጸመ የሚል የእግዚአብሔር ኃይልና የእግዚአብሔር ጸጋ በኢየሱስ ስም ይለቀቅላችኋል። ኧረ አሜን የሚል ሰው አለ? በጌታ በኢየሱስ ስም ሆነላችሁ። በጌታ በኢየሱስ ስም ሆነላችሁ። አሜን። ሃሌሉያ። አሜን። ለቀቅ አድርግና እግዚአብሔር አይዘገይም በል እባክህ። አይዘገይም። እግዚአብሔር አይዘገይም። ዘግይቷል የሚመስላችሁ ሰዎች ትክክለኛ እናንተ አለቱ ላይ ካላችሁ በእውነት ነው የምነግራችሁ፣ እግዚአብሔር ኤልሻዳይ አምላክ ነው። እግዚአብሔር ሁሉን ቻይ አምላክ ነው። እናንተ ብቻ እስከ ሞት ድረስ በመታመንና በመጽናት ኑሩ። ሃሌሉያ። እንጸልይ። ዣላሃዲያናሞ ሃላሃታስ ታፕራዳ የናዝሬቱ ኢየሱስ ሃሌሉያ። በመጣው ቃል የምትፈልጉትን ጥያቄ ጠይቁ። አሁን ለ2 ደቂቃ ሰጣቸዋለሁ። ሃሌሉያ ሃሌሉያ። ዘገየ ባላችሁት ጉዳይ ላይ ዛሬ የመለኮት ጣልቃ ገብነት ይሆናል። ዘገየ ባልሽው ጉዳይ ላይ፣ ዘገየ ባልከው ጉዳይ ላይ፣ ቆየ ባልከው ጉዳይ ላይ፣ ቆየ ባልሽው ጉዳይ ላይ ዛሬ ራሱ መለኮት ይገለጥበታል። ራሱ ክርስቶስ ይገለጥበታል። ራሱ እግዚአብሔር ይገለጥበታል። ሃሌሉያ። አማሳካቱራ እግዚአብሔር በቃሉ አልፎ የእያንዳንዳችሁን ጥያቄ ሊመልስ ዛሬ ቀጠሮ ይዟል። ዛሬ ቀጠሮ ይዟል።
የእያንዳንዳችሁ ጥያቄ ሳይመለስ አትወጡም። የእያንዳንዳችሁ ቋጠሮ ሳይፈታ አትወጡም። ባሊዳጋስ ጠይቁት፣ ዛሬ ጠይቁት፣ አምናችሁ እንደ ልጅ ጠይቁት። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንጸልያለን በቃሉ ጉልበት እግዚአብሔር የሚያስፈልገንን ነገር እንዲያደርግልን። ሃሌሉያ! የሚያስፈልገንን ነገር እንዲሰጠን። ሃሌሉያ! ምንድነው ፈልጋችሁ የመጣችሁት ወገኖች? ምንድነው ፈልገሽ የመጣሽው እህቴ? ምንድነው ፈልገህ የመጣህ ወንድሜ? የሚያስፈልግህን እሱ ያውቃል። ጠይቀው ጠይቀው። የጠየቅከው ጥያቄ ምናልባትም ላንተ የማይጠቅም ከሆነ ዝም ሊልህ ይችላል። ነገር ግን ያንተ የሚጠቅመውን የሚያውቅ፣ ላንቺ የሚጠቅምሽን የሚያውቅ እግዚአብሔር ዛሬ በቃሉ አልፎ በኢየሱስ ክርስቶስም ሊያደርግልህ ቀጠሮ አለው። ሃሌሉያ! ዣላዶ ካሳካቲ ካናማስ ዣላሃዲያባ የናዝሬቱ ኢየሱስ ሞተ ባልከው ነገር ላይ፣ ሞቷል ባልሽው ነገር ላይ፣ ሽባ ሆኗል ባልከው ጉዳይ ላይ፣ ሽባ ሆኗል ባልሽው ጉዳይ ላይ ዛሬ ጣልቃ ይገባበታል። ዛሬ ጣልቃ ይገባበታል። ዛሬ ጣልቃ ይገባበታል። ዛሬ ጣልቃ ይገባበታል። እንደ ተጠማህ አትመለስም። እንደ ተራብክ አትመለስም። ባዶነትን የሚሞላ ሕያው የአባቴ መንፈስ በጌታ በኢየሱስም በአንተ ላይ ይለቀቃል፣ በአንቺ ላይ ይለቀቃል። ዣካቱ ራባሳካታን ታታጋካ ጄያ ባሃሳ ተነስተን ቆመን እንጸልያለን። ተነስተን ቆመን ሃሌሉያ በእግሮቻችንን ቆም። እስኪ ኢየሱስ በሉ አንዴ። 1 2 3 4 5 6 7 ከስሙ ጉልበት የተነሳ የትኛውም ጥያቄ ተመለሰ። ከስሙ ስልጣን የተነሳ የትኛውም በሽታ ቀለጠ። ከስሙ ጉልበት የተነሳ የትኛውም ቋጠሮ ተፈታ። በጌታ በኢየሱስም ተፈታ። በጌታ በኢየሱስም ተፈታ። በጌታ በኢየሱስም ጥያቄ ተመለሰ። በጌታ በኢየሱስም እንቆቅልሽ ተመለሰ። ተቀበልና ጥያቄ ተመለሰ። በልባት ድገመው ድገመው ድገመው። ለተናገራችሁት አንደበት ይህንን አዋጅ አጸናሁት። ተመለሰ ተመለሰ ተመለሰ። ሎጎስ 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 ዛላሃዲባ ሳሳኮቶኮቶኮቶኮቶ ዣላባባባባባባባባ ባዶነትን የሚሰብር በሽታን የሚያቀልጥ ጥያቄ የሚመልስ ቋጠሮ የሚፈታ ሕያው የአባቴ መንፈስ በጌታ በኢየሱስም አግኝቷችኋል፣ አግኝቷችኋል፣ አግኝቷችኋል። ዛሬ ከቃሉ የተነሳ የገሃነምን ደጅ የሚዘጉ ይነሳሉ፣ ኃያላኖች ይነሳሉ፣ የክርስቶስ አምባሳደሮች ይነሳሉ፣ የክርስቶስ ጨካኝ ሰራዊቶች ይነሳሉ። እኔ ነኝ የሚል ሰው ካለ ለቀቅ አድርጎ አሜን ይበል። ባባ 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 ተች የሚያደርገው መንፈስ አሁን ይለቀቅ፣ አሁን ይለቀቅ፣ አሁን ይለቀቅ፣ አሁን ይለቀቅ፣ አሁን ይለቀቅ። ያንተ የሆኑትን እግዚአብሔር ሆይ የሚለይ ያንተ ቅባት፣ ያንተ ሞገስ፣ ያንተ ጸጋ አሁን እንዲያገኛቸው ጸለይኩ፣ ጸለይኩ። እስኪ መንፈስ ቅዱስ በሉ አንዴ ድገምና፣ መንፈስ ቅዱስ በሉ ድገምና፣ መንፈስ ቅዱስ 2 3 4 5 6 7 እጆቻችሁን ከፍ አድርጉ፣ አንዴ ከፍ አድርጉ።
በተነሱ እጆች ላይ ተአምራት ይሆን። አሁን የእግዚአብሔር ጸጋ ይለቀቅ። አሁን የእግዚአብሔር ቅባት ይለቀቅ። አሁን የእግዚአብሔር መንፈስ ይለቀቅ። ገለባን የሚበላ የእግዚአብሔር እሳት በእጆቻችሁ ላይ ይንደድ። በእጆቻችሁ ላይ ይንደድ።